እኔ ነኝ ትንሿ። በሰላም ነው? በሰላም ነው። በር ሲንኳኳ ሰምቻለሁ እንዴ? ኧረ አልተንኳኳም። እሺ ክፈችው እስኪ። ጽናት ተኝቻለሁ። በቃ ደህና ደሪ። ትንሿ ማን ያለው? ኧረ ማንም የለም። ውስጥ ማን አለ? ትንሿ ክፈችው በሩ። ክፈችው። በሩን አከፍችው። ማን ነው? ሰላም የጽናት ድራማ ፋሚሊዎች፣ የጽናት ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ ጽናት ድራማን እንዴት አያችሁት? በጣም የሚገርም ነው አጨራረሱ። እንግዲህ እነዚህ ሴቶች በጣም ጠግበዋል ብሎ ፈርከስከስ ሲሉ ነበር። ስለዚህ ልካቸውን ልናሳያቸው ይገባል፣ ዋጋቸውን ልንሰጣቸው ይገባል በማለት የጅል ውሳኔ ይወስነው እንግዲህ ሄደዋል። ያው አንደኛው እነ ጽናት ጋር ሄዷል። ያው ሰራተኛ ልጅቷን እሷ ስለሚወዳት ያው እሷ ጋር ነው ሄደው። ምን ልትሰራ መጣ አትረብሽ ምናምን ስትለው ነበር። ከዛን እንግዲህ ወደ ሳሎን ውስጥ አስገብተዋለች። እዛ እንግዲህ ሲንዘባለል ነበር ሲል ነበር። ከዛን ውስጥ ጽናት ድምጽ ሰምታለች እና የሳሎኑን በር ዘግታለች። በሚገርም ሁኔታ ጽናት በሩን እያንኳኳች ነው። ማን ያለው ክፈቺ ምናምን ስትላት ነበር። አሁን ምን የሚፈጠር ይመስላችኋል? እስቲ ምን ይከሰታል ብላችሁ ታስባላችሁ? ጽናት አሁን ሁለቱን ስታይ ምን ትላቸዋለች? ከዚህ በፊት እንግዲህ እንዳያችኋት ለምን አረፈድሽ፣ ይህን ያክል ለምን ቆየ ስትላት ነበር እና ስትመክራት ነበር። አርፈሽ ትምህርትሽን ተማሪ፣ ትምህርትሽ ላይ ጎበዝ ሁኒ ምናምን እያለች ስትመክራት ነበር። እንግዲህ በመከረቻት አንድ ቀን ሳያድር ነው ይሄ ሁሉ ነገር የተፈጠረው እና ምን ሊከሰት ይችላል? ጽናት አሁን ምን ትላታለች? ኪራስ ይህንን ሲሰማ ነክቶ ሲመጣ ምን ይፈጠራል ብላችሁ ታስባላችሁ? እስቲ የምታስቡትን ግምታችሁን፣ ሀሳባችሁን እስቲ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ምን ይፈጠራል? እንግዲህ በጣም በሚገርም ሁኔታ ሰኒና ራኪብም አለማቸውን እየቀጩ ነው። ያው ይዋደዳሉ እርስ በርስ በጣም ነው የሚዋደዱት። በጣም ግን ማውጣት መተንፈስ ፈርተዋል። እንዴት አድርገው እንደሚተነፍሱት ብቻ አላቅም። ያው እሷም ታጃጅለዋለች። ባሌ ጋር ጮኛዬ ጋር ሄዳለሁ ምናምን ብላ ስትሰክሰው ነበር። እሱም ቆንጂየዋ ጋር ሄዳለሁ እያለ ሲሰክሳት ነበር። ነገር ግን ውስጣቸው ልባቸው በጣም ነው የሚፈላለገው። በጣም እንግዲህ በሌላ በኩል ደግሞ ሰላም መታ ነበር፣ የቅዱሴ የድሮ ፍቅረኛ እና ስለ ቅዱስ ስትሰማ በጣም ነው የደነገጠችው። ያው እራሷን እስከ መሳት ነው እየደረሰችው። ብቻ በጣም አዝናለች። እውነት ለመናገር የቅዱስን ነገር ስትሰማ በጣም አዝናለች። ያው ቅዱስን እንዳያችሁት ተመቶ ለሕክምና ወደ ውጪ ሄዷል። ብቻ በሰላም የሚመለስ ይመስላችኋል? ተመልሶ የሚመጣ ይመስላችኋል? ቅዱስን በቀጣዩ የድራማው ክፍሎች ላይ የምናየው ይመስላችኋል ወይስ ቅዱስ ሞተ ተብሎ የቅዱስ ታሪክ እዛ ጋር የሚያበቃ ይመስላችኋል? እስቲ በዚህ ጉዳይ ላይ ያላችሁን ሀሳብ፣ በዚህ ጉዳይ ላይ ያላችሁን ግምት፣ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ደግሞ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ